በዛሬ ቪዲዮ ቤተሰብ 3 ፖይንቶች ላይ እናወራለን። መጀመሪያ ላይ ክሪፕቶ ማየርስ ጋር ተያይዞ ብዙ ጥያቄዎች እየተነሱ ይገኛሉ። ክሪፕቶ ማየርስ እንደምታውቁት ከአይሲ ኔትወርክ ፕሮጀክት አንዱ ነው ማለት ነው። ከዚህ በፊት ከዋይሲ እና እንዲሁ ደግሞ ዋሌታችን ኮኔክት እናደርግ እኔም ቪዲዮ ሰርችላችሁ ነበረ ማለት ነው። አሁን እሱ ጋር አንዳንድ የሚነሱ ጥያቄዎች አሉ፣ እሱንም እናያለን። ሁለተኛ ደግሞ ቮልቴክስ ኤርድሮፕ ላይ የምትሰሩ ሰዎች እሱ ላይም አዳዲስ ነገሮች አለ ማለት ነው። አንዳንድ ጥያቄዎች እሱ ጋር ተያይዞ እየተነሱ የሚገኙ ጥያቄዎች ስላሉ እሱንም አፕዴት አደርጋችኋለሁ። ሶስተኛና የመጨረሻ በዛሬ ቪዲዮ የምናየው ስለ ሲፒኤን ኔትወርክ ነው ማለት ነው። ስለ ሲፒኤን ኔትወርክ እኔም ብዙ ጊዜ ቪዲዮ ሰርቼላችኋለሁ። ስለ እሱም በዛሬ ቪዲዮ እናወራለን ማለት ነው። እንግዲህ ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ፋሚሊ ሆኖ ብዙ ሰዎች ጋር እንዲደርስ ደግሞ ቪዲዮውን ላይክ እና ሼር አድርጉ ይላችኋለሁ። ወደ መጀመሪያ ሀሳባችን ስንመለስ በዛሬ ቪዲዮ መጀመሪያ ላይ ምንድነው ክሪፕቶ ማየርስ የሚባል ኤርድሮፕ ወይ ደግሞ የሞባይል አፕሊኬሽን ነው እና ማይን የምናደርግ ኤርድሮፕ ነው። በየ24 ሰዓቱ አንዴ ገብተን ማይን ወይ ደግሞ ክሌም ነው የምናደርገው ይሄ ኤርድሮፕ ማለት ነው። ለተወሰነ ወራቶች ስንሰራ ቆይተነዋል። ከዚህ በፊት ዶክተር ኤክስም ሊስት ተደርጎ ወደ ገንዘብ ቀይረነዋል ማለት ነው። ይህም እንግዲህ የአይሲ ፕሮጀክት ሆኖ አንዱ ነው ማለት ነው። ወደ 6 የአይሲ ፕሮጀክቶች ነበሩ። ከነሱ እንግዲህ ዶክተር ኤክስ ሊስት ተደርጓል። ይሄ ደግሞ ክሪፕቶ ማየርስ ደግሞ ሁለተኛ ላይ እንግዲህ ሊስት ሊደረግ እየሄደ የሚገኝ ኤርድሮፕ ነው ማለት ነው። እንግዲህ ቤተሰብ እዚህ ጋር ኦፊሻል ትዊተር ገጻቸው ላይ አናውንስ ያደረጉት አለ። እንዲሁ ደግሞ ብዙ ሰዎች የምትጠይቁኝ እኔንም ያጋጠመኝ ወደ ሳይቱ ወይ ደግሞ ወደ አፕሊኬሽኑ ገብቼ ሲሞክር ትራይ ኢረር ነው የሚለኝ እና እየሰራልኝ አይደለም። ይሄ ነገር ደግሞ የጀመረው ከአፕሪል 4 ጀምሮ ነው ማለት ነው። ይህም የሆነበት ምክንያት እኔም በኦፊሻል ቴሌግራም ቻናላችን አፕዴት አድርጌያቸዋለሁ እና እዚህ ጋር ምን ይላሉ? የቲሞን ማይኒንግ ፌዝ ኦን ክሪፕቶ ማየርስ ኮምፓት አፕ ሃዝ ኦፊሻሊ ኤንድድ ብለዋል ማለት ነው። ሶ ማይን የምናደርገው ሙሉ በሙሉ ኮምፕሊት ወይ ደግሞ ኤንድ ሆነዋል ማለት ነው። እዚህ ጋር እንደምታዩት እንግዲህ ኤውጂ ቴንኪው ቱ ኤቨሪዋን ሁ ፓርቲሲፔትድ ኤንድ ሰፖርትድ ዘ ጆርኒ ሶ ፋር ይላል። እስካሁን ሰፖርት ስታደርጉ የነበረ ፓርቲሲፔት ያደረጋችሁ ሰዎች ሁላችሁም በጣም ቴንኪው። ማይኒንጉ ግን ለጊዜው አልቋል ወይ ደግሞ ቆሟል ብለዋል ማለት ነው። እዚህ ጋር ደግሞ we kindly ask for your patience as we prepare the next steps. Make sure to follow us, share, and join the Crypto Myers Compact Telegram channel for all future updates ብለዋል ማለት ነው። እንግዲህ አፕዴቶች ነገሮች ይኖራሉ፣ ጠብቁን። እንዲሁ ደግሞ ኦፊሻል ቴሌግራም ቻናላችን ጆይን አድርጉትና እዛ ላይ ኢንፎርሜሽኖች አፕዴት እናደርጋለን ብለዋል ማለት ነው። እዚህ ጋር እንደምታዩት ወደ 423 ሺህ የቴሌግራም ቻናል ሰብስክራይብ ያለውን አላቸው እና ይህን ቴሌግራም ቻናላቸውን ጆይን አድርጉትና ኢንፎርሜሽኖች አፕዴት ሲሆኑ እዚህ ላይ መከታተል ትችላላችሁ ማለት ነው። እዚህ ጋር ማይኒንጉ እንዲ እንደሆነ ሁላ አናውንስ አድርጓል። ይህን እንግዲህ አፕሪል 4 ነው አፕዴት ያደረጉት። እኔም በቴሌግራም ቻናልም አፕዴት አድርጌያችሁ ነበረ። ነገር ግን አንዳንድ ሰዎች ያን ቴሌግራም ቻናል ላይ ኢንፎርሜሽኑ ስላላገኛችሁ መሰለኝ እየጠየቃችሁ ስለሆነ ነው አፕዴት ያደረግኳችሁ ማለት ነው። በዚሁ አጋጣሚ ይህን ቴሌግራም ቻናልን ጆይን ያላደረጋችሁ ሰዎች ካላችሁ ጆይን አድርጉ። ኒው ኤርድሮፕ 12 ይላል። እዚህ ላይ እንደምታዩት በጣም አሪፍ አሪፍ የሆኑ ኤርድሮፖችን አፕዴት እያደረግኳችሁ ስለሆነ ጆይን አድርጉ ስለምትጠቀሙበት ማለት ነው። ሶ ክሪፕቶ ማየርስ ጋር ተያይዞ ያለው ነገር ምንም አትደናገጡ። እነሱ አፕዴት እስከሚያደርጉን ድረስ እንጠብቅ። ከዚህ በፊት ግን ዋሌትና ዋሌታችሁንና እንዲሁ ደግሞ ኬዋይሲን ኮምፕሊት ያደረጋችሁ ሰዎች ጠብቁ በትዕግስት እላችኋለሁ። የመጀመሪያ ሀሳባችን በክሪፕቶ ማየርስ ያለው ኢንፎርሜሽን ይህን ይመስላል ማለት ነው። ሁለተኛ ላይ ደግሞ ቮልቴስ ኤርድሮፕ የሚባል ኤርድሮፕ ነው ማለት ነው። እንግዲህ ቮልቴስ የሚባል ከዚህ በፊት እንድትሰሩ እኔም ሪኮመንድ አድርጌያችሁ ነበረ። በምንድነው በብሮዘር ወይ ደግሞ በክሮም ኤክስቴንሽን ነው ማስራት የምትችሉ በስልክም እንዲሁ ደግሞ በፒሲም
እንድትሰሩ ብያችሁ ነበር እና እዚህ ጋር እንደምታዩት አሁንም እሱም ማይኒንጉ ቆሟል ማለት ነው፣ ወይ ደግሞ እንዲውድ ሆኗል ማለት ነው። እዚህ ጋር እነሱም አናውንስ ያደረጉት ምንድን ነው አፕሪል 6 ነው። ይሄ ደግሞ ሲዝን ዋን ሪቪኒው ሼሪንግ ሃስ ኤንድድ ብለዋል ማለት ነው። ታንክ ዩ ቱ ኤቭሪዋን ሁ ፓርቲሲፔት ብለዋል። ዘ ኔክስት ፌዝ ኢዝ ጀስት አራውንድ ዘ ኮርነር ኤንድ ሲዝን ቱ ኢዝ ካሚንግ ሱን ብለዋል። ሲዝን ዋን ሙሉ በሙሉ አልቋል። ፓርቲሲፔት ስታደርጉ የነበራችሁ ሁላችሁም ቴንኪው እናመሰግናለን። ሲዝን ቱ ደግሞ ካሚንግ ሱን ብለዋል ማለት ነው። ሶ ኤርድሮፕ ላይ እየሰራችሁ ያላችሁ ሰዎች አሁን ወደዚህ ስትገቡ ፖይንቱ ሁሉ ነገሩ 0 0 ነው የሚያሳያቸው እና ምንም አትደናገጡ፣ በቴክስት ጠብቁላችኋለሁ። እኔም ተከታትዬ አፕዴት የሚያደርጋቸው ይሆናል ማለት ነው። ይሄን ይመስላል። ሁለተኛ በዛሬ ቪዲዮ የምናየው ቮልቴስ ነው። ሶስተኛ ደግሞ ምንድነው ሲፒኤን ኔትወርክ ጋር ታይዞ ነው ማለት ነው። እንግዲህ ቤተሰብ ሲፒኤን ኔትወርክ ብዙ ጊዜ ቪዲዮ ሰርቼላችኋለሁ። ሲፒኤን ኔትወርክ ላይ ብዙ ጥያቄዎችም በየጊዜው እየተነሱልኝ ይገኛሉ። እነዚህም ጥያቄዎች ላይ መሰረት በማድረግ ብዙ ጊዜ ቪዲዮም ሰርቼላችኋለሁ። እንግዲህ እዚህ ጋር እንደምታዩት ሲፒኤን ቶከኑ ወይ ደግሞ ይህ ቶከን ወደ ዩኤስዲቲ ወይ ደግሞ ወደ ገንዘብ መቀየር የሚቻለው ቢትማርት ኤክስቼንጅ ላይ ብቻ በ10 ነው ማለት ነው። ዛሬ 8 ነው፣ አፕሪል 8 ነው። አፕሪል 10 ውስዶ ወሮ ወይ ደግሞ ወደ ገንዘብ መቀየር ትችላላችሁ ማለት ነው። ይህን ለማድረግ ደግሞ ምንድን ነው ከእናንተ የሚጠበቀው? አንደኛ ከዚህ በፊት ወደ ኦኬስ ዋሌት፣ ወደ ሜታማክስ እንዲሁ ደግሞ ወደ ትረስት ዋሌት፣ አንዳንድ ሰዎች ደግሞ ወደ ቢትጌት ዋሌት ሁላ ውስዶ አድርጋችኋል። ያን ቶክናችሁን ቀጥታ ወደ ቢትማርት ኤክስቼንጅ ላኩት። ያ ማለት እንግዲህ ሊስት ሲደረግ በቀላሉ ትሬድ ነው የምታደርጉት ማለት ነው። እንዴት ነው ውስድሮ የምናደርግ ወይ ደግሞ እንዴት ነው ትራንስፈር የምናደርግ ወደ ቢትማርት ካላችሁ ደግሞ ትላንት የሰራሁላችሁ ቪዲዮ አለ እዚህ ጋር እንደምታዩት ሲፒኤን ቶከን ውስድሮዋል አደራረግ ብዬ የሰራሁላችሁ ቪዲዮ አለ። እሱን ገብታችሁ እያያችሁ በቀላሉ አድሬሱን ሳሳሰቱ በቀላሉ ትራንስፈር ማድረግ ትችላላችሁ። ወደ ቢትማርት ኤክስቼንጅ ትራንስፈር ካደረጋችሁ በአፕሪል 10 እንግዲህ ትሬድ ማድረግ ወይ ደግሞ ወደ ገንዘባችሁ መቀየር ትችላላችሁ ማለት ነው። አንዳንድ ጥያቄዎች ደግሞ እየተነሱልኝ ይገኛሉ። እኔ ውትድሮ አደረግኩት ወደ ኦኬስ ነው፣ ኦኬስ ዋሌት ነው። ነገር ግን ቶከን እስካሁን አልገባልኝ የምትሉ ሰዎች አላችሁ። ትክክለኛ ኮንትራት አድረስ ባለው በስርዓት ካስገባችሁ ምንም ችግር የለው፣ ይገባል። ቼክ አድርጉ። ምንም ሌላ ነገር የለም። እኔም ትክክለኛ መንገድ ወይ ደግሞ ትክክለኛ ወይ ጠብቃችሁ ትረስት ዋሌት ላይ ሊሆን ይችላል፣ ሜታ ማስክ ላይ ሊሆን ይችላል፣ ኦኬስ ላይ ሊሆን ይችላል፣ ቢትጌት ዋሌት ላይ ሊሆን ይችላል። እዚህ ጋር እየነገርኳቸዋለሁ። ቢትጌት ኤክስቼንጅ ሳይሆን ቢትጌት ዋሌት ነው። ትክክለኛ ኮንትራት አድሬሱን ኢምፖርት ካደረጋችሁ በትክክለኛ ይገባል። ቼክ አድርጉ። ኮንትራት አድሬሱን አሁንም በስርዓት ካላስገባችሁ ቼክ አድርጉትና አስገቡ ኮንትራት አድሬስ። ነገር ግን ዋሌት ኮኔክሽን ነው የማይቻል እንጂ ኮንትራት አድሬስ አሁንም ትችላላችሁ። ኢምፖርት አድርጉ በቀላሉ ማለት ነው። ከዚህ በፊት እኔም እንዴት ኢምፖርት እንደምታደርጉ ቪዲዮ ሰርቼላችኋለሁ። እሱም ቪዲዮ እያያችሁ ያለው ነገር ኮምፕሊት አድርጉ ይላችኋለሁ። በዛሬ ቪዲዮ እንግዲህ 3 ነገሮች ነው ያየነው። አንደኛ ክሪፕቶ ማርስ ጋር ተያይዞ ነው። ሁለተኛ ቮልቴክስ ኤርድሮፕ ጋር ተያይዞ ነው። ሶስተኛ ደግሞ ሲፒኤን ኔትወርክ ጋር ተያይዞ ነው። ይሄ ይጠቅማል ብዬ ነው መረጃው ቪዲዮ ሰራሁላችሁ እና ለብዙ ሰዎች ጋር እንዲደርስ ደግሞ ላይክ እና ሼር አድርጉ። እንዲህ አይነት ቪዲዮች የምትፈልጉ ከሆነ ደግሞ ሰብስክራይብ አድርጉ። ቻናሌንም አበረታቱኝ እላችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቴንክ ዩ ሶ ማች። በጣም ይወዳችኋለሁ።